የአሜሪካና የኢራን ግጭት ከየትኛውም ጊዜ በላይ ሊባባስ ይችላል ተባለ። ፖሊስ ከ3 ባንኮች 89 ሚሊዮን ብር ያጭበረበረውን ተጠርጣሪ በቁጥጥር ስር መዋሉን ገለጸ። ኑሮ ለከበዳቸው የታለመው ኢጣን ፕሮጀክት ለብዙ ችግርተኞች መፍትሄ አምጥቷል ተባለ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኑሮ ለከበዳቸው የታለመው ኢጣን ፕሮጀክት። አቶ ኢማም ሰይድ በሸገር ሲቲ የዳለቲ ወረዳ ነዋሪ ናቸው። የአራት ልጆች አባት መሆናቸውንና በቀን ስራ እንደሚተዳደሩ የሚናገሩት እኚህ አባት ኑሮ ከትናንት ዛሬ እየከበዳቸው ልጆቻቸውን መመገብ የማይችሉበት ደረጃ ደርሰዋል። ባለቤቴ የተገኘውን ስራ ሰርታ ተንቀሳቅሳ እንዳታግዘኝ እንኳን ታማሚ ናት። አሁን ላይ የቀን ስራም ቢሆን እንደ ልብ አይገኝም። በዚህ የተነሳም ቤት ውስጥ ያለው ችግር ይህ ነው ተብሎ ሊገለጽ የሚችል አይደለም ይላሉ። አቶ ኢማም እንደሚሉት አንዳንድ ጊዜ የሚላስ የሚቀመስ የሚጠፋበት ሁኔታ አለ ይላሉ። ልጆቻቸው ለአቅመ አዳም ያልደረሱ በመሆናቸው የቤቱ ሸክም ሁሉ እሳቸው ላይ ወድቋል። ኑሮም ሽቅ ወጥቷል። ሁሉ ነገር እየተወደደ በመሆኑ እንደሳቸው ያለ አቅመ ደካማ በከፍተኛ ችግር ውስጥ እያለፈ ይገኛል። ልጆቻቸው በትምህርት ቤት የምግብ አገልግሎት ማግኘታቸው የተወሰነ ረፍት የሰጣቸው መሆኑን የሚናገሩት አቶ ኢማም ትልቁ ስጋታቸው የቤት ክራይ የሚከፍሉት ያጡ ቀን ከነ ልጆቻቸው ጎዳና ላይ እንዳይወድቁ ብቻ ነው። ወይዘሮ ሞሚና እንድሪስ የዳለቲ ወረዳ ነዋሪ የ3 ልጆች እናት ናቸው። የቤት እመቤት እንደሆኑና ባለቤታቸው የተገኘውን ማንኛውንም የቀን ስራ በመስራት እንደሚተዳደሩ፣ የኑሮ ውድነት ከአቅማቸው በላይ በመሆኑ ልጆች ማሳደግ ፈተና እንደሆነባቸው ይገልጻሉ። የ7፣ የ4 እና የ2 ዓመት ልጆች እንዳሏቸው የሚናገሩት እኚህ እናት ኑሯቸው ከእጅ ወዳፍ ያልዘለለ ገፋ ሲልም ጾም የሚታደርበት ሁኔታ እንደሚኖርና ጊዜው አቅመ ደካሞች የሚኖሩበት አይነት እንዳልሆነም ያክላሉ። ባለቤቴ ስራ የቀናው ዕለት የተገኘውን ሸማምተን እንበላለን፣ ስራ ባጣ ጊዜም አላህን እየለመንን እንተኛለን ያሉት ወይዘሮ ሞሚና በበዓላት ሰሞንና በተለያዩ ወቅት አንዳንድ ድርጅቶች የሚያደርጉላቸው የአስቤዛ ድጋፍ ለጊዜውም ቢሆን ችግራቸውን እየፈታላቸው እንደሚገኝ ገልጸዋል። አክሽን ፎር ዘ ኒዲ ኢትዮጵያ በተለያዩ የኢትዮጵያ ክልሎች 8700 አቅመ ደካማ አባወራዎችን ለመደገፍ ያስችላል ያለውን ኢጣም የተሰኘ የምግብ ድጋፍ ፕሮጀክት የካቲት 8 ቀን 2018 ዓ.ም በሸገር ሲቲ በዳለቲ ወረዳ በይፋ አስጀምሯል። የአክሽን ፎር ዘ ኒድ ኢትዮጵያ ማኔጅመንት ዳይሬክተር አቶ ሳሊሁ ሱልጣን እንደተናገሩት ድርጅታቸው ከኪንግ ሰልማን ኢንተርናሽናል የበጎ አድራጎት ድርጅት ጋር በመተባበር በየዓመቱ ከ8000 በላይ ለሚሆኑ አባወራዎች ድጋፍ የሚደረግበትን ፕሮጀክት በሸገር ሲቲ ዳለቲ ወረዳ አስጀምሯል። ፕሮጀክቱ በደቡብ ኢትዮጵያ፣ በኦሮሚያ፣ በሶማሊያ ክልሎች የሚገኙ 50,000 የሚደርሱ የማህበረሰብ ክፍሎችን ተጠቃሚ የሚያደርግና በ52 ሚሊዮን ብር የሚተገበር መሆኑንም ጠቁመዋል። አቶ ሳሊሁ በዳለቲ ወረዳ ብቻ 1500 ለሚሆኑ አቅመ ደካማ አባወራዎች እንደ ዘይት፣ ፍርኖ ዱቄትና የመሳሰሉ አስቤዛዎች ድጋፍ ተደርጓል። ይህም በቤተሰብ ቁጥር እስከ 70,000 የሚደርሱ ሰዎች ተጠቃሚ እንዲሆኑ የሚያስችል ነው። አክሽን ፎር ዘ ኒድ ኢትዮጵያ በሁሉም የኢትዮጵያ ክልሎች በተፈጥሮና በሰው ሰራሽ ችግሮች ከመኖሪያ ቀያቸው ለተፈናቀሉና በተለያዩ የመጠለያ ጣቢያዎች ለሚገኙ ለስደተኛ ተፈናቃዮች የሰብአዊ ድጋፍ በማድረግ የሚታወቅ ነው። በተለያዩ አካባቢዎች የጤና፣ የትምህርትና ሌሎች ማህበራዊ አገልግሎት መስጫ ተቋማትን በመገንባትና ለማህበረሰቡ በማስረከብ በኩልም የድርሻውን አስተዋጽኦ እያበረከተ ይገኛል። ድርጅቱ እንደ አውሮፓውያን አቆጣጠር ከ2012 ወዲህ በኢትዮጵያ መንቀሳቀስ ከጀመረ ጊዜ አንስቶ ዘርፈ ብዙ የሰብአዊ ድጋፎችን ሲሰጥ ቆይቷል ያሉት ዳይሬክተሩ በተፈጥሮና ሰው ሰራሽ ችግሮች ምክንያት ጉዳት ደርሶባቸው ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች የምግብ፣ የመጠለያና የንጹህ መጠጥ ውሃ አቅርቦት እንዲያገኙ ከማድረግ ባሻገር የጤና፣ የትምህርትና የሌሎች የመሰረተ ልማት ተቋማት ግንባታ ስራዎች ላይ በመሳተፍ ለውጥ ማምጣት የቻለ ነው። ድርጅቱ እያከናወነ በሚገኘው የበጎ አድራጎት ስራ ከአፍሪካ ከሚገኙ ግብረሰናይ ድርጅቶች መካከል ተመርጦ እንደ አውሮፓውያን አቆጣጠር በ2025 ሽልማት የተበረከተለት መሆኑን አቶ ሳሊሁ አስታውቀዋል። የውጭ ጉዳይ ሚኒስቴርን በመወከል በመርሃ ግብሩ የተገኙት ወይዘሮ ሀያት ማዕዱ እንደተናገሩት በአክሽን ፎር ዘ ኒድ ኢትዮጵያ በኪንግ ሰልማን የበጎ አድራጎት ድርጅት ትብብር የሚተገበረው የኢጣም የምግብ ፕሮጀክት በኢትዮጵያ በተለያዩ አካባቢዎች የሚገኙ ከ8000 በላይ አባወራዎችን ተጠቃሚ የሚያደርግ ነው።
መንግስት የምግብ ዋስትናን ለማረጋገጥና ራስን ለመቻል የሚያግዙ ፖሊሲዎችን በመቅረጽ ተግባራዊ ያደረገ መሆኑንም አክለዋል። የዳለቲ ወረዳ አስተዳዳሪ አቶ ባጫ ተፈሪ እንደተናገሩት አክሽን ዘ ኒድ ፎር ኢትዮጵያ ከኪንግ ሰልማን የበጎ አድራጎት ድርጅት ጋር በመተባበር በየዓመቱ ለ5 ጊዜ ለአቅመ ደካማ የማህበረሰብ ክፍሎች ምግብ ነክ ድጋፎችን እያደረገ ይገኛል። የረመዳን ጾምን ምክንያት በማድረግ የዘይት የፍርኖ ዱቄትና የቦሎቄ ድጋፍ ለ1500 አባወራዎች ተበርክቷል የሚሉት አስተዳዳሪው የተቸገሩ ሰዎችን መርዳት ዋጋው ከፍ ያለ በመሆኑ ይህንን ላደረጉ አካላት በወረዳው ስም ምስጋናም አቅርበዋል። በዳለቲ ወረዳ ከ58800 በላይ ነዋሪዎች ይኖራሉ ተብሎ እንደሚገመትና አብዛኛው ነዋሪ በንግድና በግብርና ስራ መሰማራቱን የጠቆሙት አቶ ባጫ የማህበረሰቡን ሕይወት ሊቀይሩ የሚችሉ የከብት የዶሮና የአሳማ እርባታዎችን እንዲሁም ወጣቶች በጥቃቅንና አነስተኛ ኢንዱስትሪዎች በማደራጀት ተጠቃሚ የሚሆኑበት ሁኔታ ተመቻችቶ እየተሰራ መሆኑንም ገልጸዋል። የአሜሪካና የኢራን ግጭት አሜሪካና ኢራን በቅርብ ዓመታት ውስጥ ከነበረው ከማንኛውም ወቅት ይልቅ ለወታደራዊ ግጭት ቅርብ ሆነው ይታያሉ። ዲፕሎማሲው እየጠበበና ወታደራዊ ዝግጅቶቹ እየተባባሱ ነው። በመካከለኛው ምስራቅ የሚታየው የአሜሪካ ወታደራዊ ጭማሪ፣ የኒውክለር ብልሽት መታደስ፣ የኒውክለር ዲፕሎማሲ መበላሸትና የተጠናከሩ የኢራን የኒውክለር ጣቢያዎችን የሚያሳዩ ትኩስ የሳተላይት ምስሎች ዋሽንግተንና ቴህራን ወደ ወሳኝ ምዕራፍ እየተቃረቡ ሊሆን ይችላል የሚለው ስጋት አጉልተውታል። የውስጥ ሚስጥራዊ የዋይት ሃውስ ስብሰባ ተመልካች እንደገለጸው ትራምፕ በኢራን ላይ 3 አማራጮች እያሰቡ ነው ተብሏል። ትራምፕ ሐሙስ ዕለት በመክፈቻው የሰላም ቦርድ ስብሰባ ላይ ባደረጉት ንግግር ትርጉም ያለው ስምምነት ከሌለ አሜሪካ ልትባባስ እንደምትችል አስጠንቅቀዋል። መጥፎ ነገሮችን የበለጠ አስጊ እርምጃ ትወስዳለችም ብለዋል። በአክሲዮስ የተጠቀሱ ምንጮች የትራምፕ አስተዳደር ከተገደበ አድማ ይልቅ ዘላቂ ወታደራዊ ዘመቻ ሊመስል የሚችል ሰፊ ዘመቻ አማራጮችን እያሰላሰለ ነው ተብሏል። በቅርብ ሳምንታት ውስጥ የትራምፕ አስተዳደር ተጨማሪ የአውሮፕላን ተሸካሚዎችን፣ ተዋጊ ጄቶችንና የአየር መከላከያ ስርዓቶችን ወደ ክልሉ ማዛወሩን ተከትሎ ኢራን የኒውክለርና ከሚሳኤል ጋር የተገናኙ ተቋማትን በኮንክሪት መከላከያና በተቀበረ የዋሻ መግቢያ እያጠናከረች መሆኑን ተጠቁሟል። በዝግ በሮች ድርድሩም ቀጥሏል። የአሜሪካ ባለስልጣናት በጀኔቫ የኢራን ተወካዮችን አግኝተው ነበር። ነገር ግን ከዋሽንግተን የሚላኩ የህዝብ መልእክተኞች ስለ አንድ ግኝት የተወሰነ ብሩህ ተስፋን ያመላክታሉ። ዋይት ሃውስ ፕሬዝዳንት ዶናልድ ትራምፕ የዲፕሎማሲው መፍትሄን እንደሚመርጡ አጥብቀው ተናግረዋል። የተቋረጡ ውይይቶች፣ የሚታዩ የኃይል አቀማመጦችና የኒውክለር መሰረተ ልማቶችን ማጠናከር በዋሽንግተን፣ ቴል አቪቭና በሌሎች አካባቢዎች የአሁኑ ግጭት ወደ ሰፊ ግጭት ሊሸጋገር እንደሚችል ጥያቄዎችን ያስነሳል። ውጥረቶቹ ወደ ጫፍ ሊጠጉ የሚችሉባቸው 5 ምክንያቶችም ተዘርዝረዋል። አንደኛው የኒውክለር ስምምነት የመጨረሻ ነጥብ ሲሆን ዋናው ጉዳይ በኢራን የኒውክለር ፕሮግራም ላይ ለረጅም ጊዜ የዘለቀው ክርክር ነው። በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ስር የተደራደረው የ2015 የኒውክለር ስምምነት በፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ተትተዋል። ስምምነቱን ለማደስ በቀድሞው ፕሬዝዳንት ጆ ባይደን ስር የተደረጉት ጥረቶችም አልተሳኩም። ባለፈው ዓመት ወደ ስልጣን የተመለሱት ትራምፕ አዲስ ስምምነት ፈልገው ነበር። ነገር ግን ንግግሮቹ ካልተሳኩ ስለሚመጡ ውጤቶችም አስጠንቅቀዋል። አማካሪዎቻቸው በቅርቡ ከኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ጋር በጀኔቫ ተገናኝተዋል። ሁለቱም ወገኖች ውይይቱን እድገት እያሳየ እንደሆነ ቢገልጹም የአሜሪካ ባለስልጣናት ቁልፍ ክፍተቶችን ለማስወገድ ተስፋ የላቸውም ተብሏል። ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ እንደተናገሩት ውይይቱ በአንዳንድ መንገዶች በጥሩ ሁኔታ ተከናውኗል ብለዋል። ነገር ግን በሌላ መንገድ ፕሬዝዳንቱ ኢራናውያን እስካሁን እውቅና ለመስጠትና ተግባራዊ ለማድረግ ፈቃደኛ ያልሆኑባቸው አንዳንድ ቀይ መስመሮችንም አስቀምጠዋል ተብሏል። ኢራን የኒውክለር ጣቢያዎችን እያጠናከረች ነው። በሮይተርስ የተተነተኑ የሳተላይት ምስሎች ኢራን ቁልፍ ተቋማትን እያጠናከረች መሆኑን ያሳያሉ። ከቴህራን ደቡብ ምስራቅ በሚገኘው የፓርቺን ወታደራዊ ህንፃ ውስጥ ምስሎች ቀደም ሲል የተጎዳ መዋቅር እንደገና መገንባትና በዋሽንግተን የሚገኙ የሳይንስና የዓለም አቀፍ ደህንነት ተቋም ታሌጋን 2 ተብሎ በሚጠራው ተቋም ላይ ኮንክሪት ሳርኮፋገስ ሲል የገለጸውን ያመለክታሉ። የአሜሪካና የእስራኤል ባለስልጣናት ማንኛውም የወደፊት ዘመቻ ካለፈው ዓመት የ12 ቀናት ግጭት የበለጠ ሰፊ እንደሚሆን ይጠብቃሉ።
በዚህ ወቅት አሜሪካ በድብቅ የኒኩለር ተቋማት ላይ የእስራኤልን ጥቃት ተቀላቅላለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ትራምፕ በቴህራን ላይ የኢኮኖሚ ጫና እርምጃዎችን ጨምሮ በቅርበት ቅንጅት ውስጥ ቆይተዋል። በተመሳሳይ ጊዜ በአክሲዮስ የተጠቀሱ ባለስልጣናት የኢራን የክልል ተኪ አውታረ መረብ በቅርብ ዓመታት ውስጥ ተዳክሟል ይላሉ። ይህም የአሜሪካና የእስራኤል የበቀል ስጋቶችን ግምገማዎች ላይ ተጽዕኖ ሊያሳድር ይችላል። ሆኖም ተንታኞች ማንኛውም አድማ ሰፊ ጭማሪ ሊያስከትል እንደሚችል ያስጠነቅቃሉ። ቀጣዩ ምን ሊሆን እንደሚችልም ስጋትን ፈጥሯል። የአሜሪካ ባለስልጣናት የቅርብ ጊዜውን የጄኔቫ ውይይት ተከትሎ ኢራን ዝርዝር ሐሳብ እንደምታቀርብ የ2 ሳምንታት ጊዜ ተሰጥቷታል ይላሉ። ሮይተርስ እንደዘገበው ፕሬዝዳንት ትራምፕ ዲፕሎማሲያዊ እርምጃን ከወታደራዊ እርምጃ ጋር በማመዛዘን አማካሪዎችና የውጭ መሪዎችን እያማከሩ ነው ተብሏል። ምንም እንኳን አድማዎች በቅርቡ እንደሚከሰቱ ምንም አይነት ማረጋገጫ ባይኖርም የተቋረጡ ድርድሮች፣ የሚታዩ ወታደራዊ ማሰማራትና የኢራን ምሽግ የሳተላይት ማስረጃዎች መሰባሰባቸው ግጭት በትንሽ ማስጠንቀቂያ ሊፈጠር ይችላል የሚል ስጋትን አባብሶታል። ፖሊስ ከ3 ባንኮች 89 ሚሊዮን ብር ያጭበረበሩትን ተጠርጣሪ በቁጥጥር ስር ማዋሉን ገለጸ። በ3 ባንኮች ላይ የ89 ሚሊዮን ብር ምዝበራ የፈጸሙትን ቡድን በቁጥጥር ስር ማዋሉን የፌዴራል ፖሊስ አስታውቋል። ፖሊስ የካቲት 12 ቀን 2018 ባወጣው መግለጫ በሐሰተኛ የባንክ ዋስትና ሰነድ በመጠቀም በገዳ ባንክ፣ በኦሮሚያ ህብረት ሥራ ባንክና በኢትዮጵያ ንግድ ባንክ ላይ ከባድ የሙስና ወንጀል የፈጸሙ ተጠርጣሪዎችን ከነግብረ አባሮቻቸው በቁጥጥር ስር ማዋሉን አስታውቋል። ተጠርጣሪዎቹ በተቀነባበረ ሴራ በአጠቃላይ ከ89 ሚሊዮን 296 ሺህ ብር በላይ በሀገር ኢኮኖሚና በባንኮች ላይ ጉዳት አድርሰዋል ተብሏል። ተጠርጣሪዎቹ የጎንደር ዋይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ጌታውን መሰለ ሲሆን ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ጋር በጥቅም በመተሳሰር የቅርንጫፉን ፊርማና ማህተም ለወንጀል ተግባራቸው ሲጠቀሙበት መቆየታቸውንም ተገልጿል። ዋነኛ ተጠርጣሪ ጌታውን መለስ ከዚህ ቀደምም በኦሮሚያ ህብረት ስራ ባንክ ላይ የ28 ሚሊዮን ብር እንዲሁም በንግድ ባንክ ላይ የ18 ሚሊዮን ብር የሐሰት ሰነድ ወንጀል ፈጽሞ ሲፈለግ የነበረ መሆኑንም ታውቋል። አበባው መኮንን የተባለ ሌላኛው ተጠርጣሪ ደግሞ ወንጀሉ እንደሚፈጸም በማግባባትና ሁኔታዎችን በማመቻቸት ከፍተኛ የጥቅም ትስስር እንደነበረው ፖሊስ አረጋግጧል። ፌዴራል ፖሊስ በሀገር ኢኮኖሚ ላይ አደጋ የሚደቅኑ ወንጀለኞችን የማደን ስራውን አጠናክሮ እንደሚቀጥል በመግለጽ ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት በነጻ ስልክ መስመር 991 ጥቆማ እንዲያደርግ ጥሪውን አቅርቧል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።